አስካል ቅድም ካነሳችሁ ነገር ደስ ያለኝ ምን ነው ታውቃለህ? ፕሮግራሚን ራሴ ነኝ ኤዲት ማድረገው አለች። ለአንድ ጋዜጠኛ ራሱ የሰራውን ፕሮግራም በተለይ ቲቪ ፕሮዳክሽን ራስህ ሄደ የቀረስከውን ፕሮግራም ራስ ኤዲት እንደማድረግ ያለው ስሜት ቀላል አይደለም። ሁሉንም ነገር ስለምታይ የትኛው ቢወጣ የትኛው ቢቀር የትኛውን እዚህ ጋር ባደርገው የትኛውን ባስቀድመው የሚለውን ራስ ቁጭ ብለ ግን ድካማል በጣም በጣም እኔ ቪዲዮ ኤዲቲንግ ኢትዮጵያ ቴሌቪዥን ብዙ ጎበዞች ናቸው ብዙ ቪዲዮ ኤዲቲንግ የሚሰሩትና እኔ ራሴ እሰራለሁኝ ካቅሜ በላይ ሲሆን ደግሞ ሲከብደኝ ካሊድ የሚባል ቪዲዮ ኤዲተር አለ ጎበዝ ነው ለሱ ሰጣለሁ እና አክሊሉ አሉ ደግሞ እነሱም አለቃ ናቸው የኤዲቲንግ ክፍሉ ለመዝናኛው እነሱም ይሰራሉ ሰጣለሁኝ ያግዙኛል ግን ብዙ ፓርቶቹ ያው ስገባ ይታወቃል ለኔ ኤዲተር ለመመደብ ብዙ አይጨናነቁም ግን እርክት ታያለሽ አይደል አስካለ የራስሽ እንትን ብለሽ ይዘሽ መጣች ፕሮዳክሽኑ ታቂዋለሽ የምትጠቀሚውን መስል ራሱ ታቂዋለሽ ብዙ ሰው ይጠይቀኛል ስንት ክሩ ነው የምትሄዱት ስንት ሆናችሁ ነው ምናምን ነው ብሎ ብዙ ሰው ይጠይቀኛል ግን እኔ የምሰራው ይሄን ፕሮግራም አንድ ካሜራማንና አንድ ነኝ ግን የሚመስለው ፕሮግራሙ ሲደርስኛ ጋር እኮ የሚመስለው በጣም ብዙ በመኪና ብዙ ሰው ሆኖ ሄዶ ከጀርባ አንቺ ካሜራ ፊት ትሆኛለሽ እንጂ ከጀርባ ደግሞ በጣም ብዙ ክሩ ደግሞ እንግዲህ ሙሉ አዳር እንደሱ አይደለም በትንሹ መስራት እንደምትችል አሉ የኢትዮጵያ ቴሌቪዥንም አሉ የተለያዩ የአይድል ሾዎች አሉ አሁን በህብረት ሆነው በጣም ብዙ ሆነው ሄደው የሚቀርጿቸውና የሚሰሯቸው አሉ እኔ ግን መጀመሪያም ስወጣ እንደዛ ነው መሰለኝ ተለመደና ራሴ ነው የሚሄደው ካሜራማኖች ጎበዞች ናቸው ቤት ውስጥ ያሉት ብዙ ጊዜ ሙሉ ቀን አለ ከኔ ጋር ራሳቸው እየለመዱት ሲመጡ እየተደሰቱ ነው የሚመጡት በዛ አንተ አይደለ እንዴ በላይ ትራቭል ማረጉን ሄዱ ላባቸው በላይ እየተንጠባጠበ ያልኩ ካሜራ ተሸክሞ ራሱን እንትን ጭስ ውስጥ አብሮ እንደዛ እየገባ ነው የሚቀርጽ እና የነሱ ወጣ ያለው የኔ ጭስ በጭሶኝ አይኔ ያልታይ ብሎ መጨናበሴን ሰው ቀና ብዬ እንደምንም በየሱን ሳይው ደግሞ ላዩ ላይ ያለው ብቻ ግን ትልቁ ፍቅሩ ሊኖር በጣም ፍቅሩ ከሌለማ ስራው ራሱ አይገፋም እኮ አይሰራም ማለት አንድ ቦታ ሄደሽ እንዴት ነሽ ጨረሽ ምን ደረሽ በርቺ ይለኛል እሱ መጥቶ ወደ ሌላ ስራ ይሰማራልና 5-6 ቀን መቆየት እኮ በጣም ከባድ ነው አንድ ቦታ ላይ ፍቅሩ ከሌለሽ 5-6 ቀን መቆየት አንድ ቀን ማደር ራሱ በጣም ከባድ ነው መጀመሪያ መላመድ አለበት እንደሄድክ አንቺ ነይ አንተና ምናምን ነህ ብለ ወደ ቀረጻ አትገባ ለምን እንደመጣ ነግረህ እናቶቻችን በዚህ በጣም እንትን ናቸው እንግዳ ተቀባይ ናቸው ቁጭ አርገውህ አስገብተውክ ምግብ አበልተውክ ከዛ በኋላ ነው ንፍሮም ይሁን ቆሎም ይሁን ቂጣም ይሁን ሰተውክ ነው ከዛ የምትጓጓዘው አብረህ ገበያ ይሄዳሉ ከነሱ ጋር ተሸክሜ ገበያ ይሄዳሉ አዝዬ አብረን አውርደን አብረን ሸጣን መንገዛውን ገዝተን ደግሞ ተሸክመን ሸክፈን ወደ ማረፊያችን እንሄዳለን የሚያስገርም ነው ግን የመጀመሪያ ልምድሽን ታስታውሻለሽ የመጀመሪያ ቀን ምናልባት ልምድሽን እንደዚህ ትራቭል ስታደርግ የመጀመሪያ ቀን ሙሉ አዳር አይደለም ደርሶ መልስ ነው አይደለም ሙሉ አዳር ፕሮግራም ላይ አይደለም የመጀመሪያ እኔ ፊልድ መውጣት የጀመርኩበት ስለዚህ ስሩ ታይም የመጣ ነው እንጂ ሙሉ አዳር ይሄ በአጋጣሚ ሲጀመር የመጣ ነው ሙሉ አዳር አለ ኢትዮጵያ ቴሌቪዥን በተለያዩ ጊዜ የተለያዩ አዳዲስ ፕሮግራሞች ይተክላል የነበሩትን ያሻሽላል ሚተውና አዲስ ሲተክል የተተከለ ነው ግን ምናልባት መጀመሪያኛ ማወቅ ያለብን ምናልባት አሁን የነገርሽን ብዙ ከከተማ ወጣ ያሉ አካባቢዎች ሆነው ግን ኢትዮጵያ አካባቢዎች ኢትዮጵያ መንፈስ ያለባቸው አካባቢዎች ናቸው ግን ከተማ ውስጥ ሆኖስ ልክ እንደ የተለያዩ ቅድም እንዳልንሽ ለምሳሌ ጎንደር ባህር ዳር ስንልሽ አይ ከተማ ነው ሱ ፕሌን መኪና የሚያርፍበት ነው እንዳልሽን የሄድሽበት ቦታ ሆኖ ከኛ ከምንኖረው አኗኗር ለየት ያለ ቦታ አጋጥሞሽ ያውቃል ከተማም ሆኖ ከተማ ውስጥ የተለየ አኗኗር የሚኖር ሰው ነው ያልገጠመኝ ያው አንድ አይነት ሆኖ የስራ ጫና ያለባቸው እነሱ ካልሆኑ በስተቀር የተለየ ነገር ወንዶች አሁን እንትን ኮምቦልቻ ከተማ ነው እዛ ኮምቦልቻ የሰራሁት ግን ቲክቶክ ላይ በጣም ይታወቃል ልጁ አሊ የሚባል አምባሻ ወንድ ሆኖ ለሊት ተነስቶ ማአት ምድጃ ሰዓት አይታው ከሆነ አምባሻ እየጋገረ ለሊቱን ሙሉ እዚህ ጋር 4-5 ምድጃ ጥዶ ነው እሳት ነው የሚነደው አምባሻ እየጋገረ ለሊቱን ሙሉ አድርሶ ጧት ያከፋፍላል ከ10 ሰዓት ጀምሮ ያቦካል የሱ ህይወት ማለት ነው የሚገርም ነው ከሱ ዝነኛ ነው ከተማው ላይ በጣም ዝነኛ ነው
አውቀዋል በቃ እሱ ጋር ሄጄ ሰርቻለሁ አብሬ ለሊቱን ማለት ነው አዎ አብሬው አብኩቼ ጋግሬ ሰራተኞች አሉት ብቻው ነው አንድ የሚያቦካለት ልጅ አለ እንደውም በቲክቶክ ጓደኞቹ እንደዚህ ማቡኪያ ምናምን ይለግሰውታል ዋው ደስ ይላል በጣም ኮምቦልቻ ነው ያለው አዎ ኮምቦልቻ ካንቺ ፕሮግራም በኋላ ነው ላይቭ መግባት የጀመረው ቲክቶክ ላይ እንደውም ብዙ እኔ ላይቭ ቲክቶክ ላይ ሲገባ ነው ያገኘሁት እኔ ራሴ ስለዚህ ካንቺ በፊት ነው እንዴት ነው የልጅ ራሱ እንትን የሚለው አልኩ ከዛ ኮምቦልቻ ለስራ ሲሄድ ይሄ ልጅ መፈለግ አለብኝ ብዬ እንደውም ብዙዎቹ የዛ ባህልና ቱሪዝም ሄጄ ስጠይቅ ምናምን አያውቁት የምርሽን ነው እንደዚህ አይነት ልጅ ነው ስል የሚያውቁት ልጆች አገናኝ ከተማ በጣም ፌመስ ነው ልጁ ለሊት ላይቭ እየሰራ ላይቭ ያሳያል ገብቶ ሊጡን ያቦካ ምን ያለ እየጋገረ ግን በቃ ጥምቅ ነው የምትለው በሙቀቱ ለሊት ነው በዛል እንትን ያለ ነው እዚህ 4-5 ነው የሚጥደው እንጨት ነው የሚነደው እንደዛ ሆኖ የሚያገዘው የለም ብቻውን ነው የሚጋግረው የሚያስገርም ልጅ ነው በጣም ጎበዝ ነው በቃ እሱ ጧት 2 ሰዓት 3 ሰዓት ስራ ጨርሷል አከፋፍሎ ዳቦውን ጨርሷል ባህልና ቱሪዝሙ ግን በደንብ አላወቀውም ከዛ በኋላ ግን አይ ቲንክ አሁን አውቀውታል በኔ ፕሮግራም እዛ ድረስ መተው እንደሚያበረታቱት አሁን ምን ደረጃ እንደደረሰ አላቅም እንጂ እንደዛ ድረስ መተው መስተዳድሮቹ እንደሚያግዙት ሰፋ ያለ ቤት የራሱ የሚሰራበት እንዲሰጡት ሁሉ ነገር አይተው ቃል ገብተውለት ነው ሄዱት በነገራችን ላይ ያንቺ ስራ አንደኛው ጥቅሙ እኮ የተደበቁ እንደዚህ አይነት ሙያ ያላችሁ የተደበቁ ሰዎችንም በማውጣት ረገድ እኮ ትልቅ ሚና አለው አይደለ ለምሳሌ አሁን እሁድ የፊታችን እሁድ የሚሄደው ደግሞ ሐረር ያገኘውት እንደዚሁ እናት ሳትሆን እናት ፈልጌ ነው አገናኙኝ ስል ሻይ አቅርበውልኝ አብልተው አጠጥተውኝ ከዛ በኋላ ወደ ስራ ትገቢያለሽ ብለው ልብስ አስቀይረውኝ ኩችና አለ ተብዬ ኩችና ሲሄድ ወንድ ነው ያለው የት ሐረር እኮ አይ የት ኩሽና ስትጂ ነው እናት አገናኙኝ አብሬ እሰራለሁ ስል ወጣቶች ናቸው እሺ ያሉኝ በቃ ከዛ እኔ ደግሞ እናትየው ዛማድ ቤት እየሰሩ ነው ብዬ ልብሴን ቀያይሬ ሲሄድ ወንድ ነው የሚሰራው እንዳትጨርሽባችሁ ይሄ በጣም ሰርፕራይዝ የሚያደርግ ነው መቼ ነው የሚተላለፈው አልቆ ማየት ነው ፈልግ ለኛማ በተናገረን ደስ ይለኛል ግን ለአስካል ግን እሁድ የሚታየው እንዳያልቅባት እሷ ተናግረው መቼ ነው የሚታየው እሁድ 11 ሰዓት ላይ እሁድ 11 ሰዓት የተመለከታችሁ ነው እሁድ 11 ሰዓት ከሐረር በጣም የሚያስገርም አስካል የሰራቸው ፕሮግራም የሚገርም ጎበዝ ልጅ ያገኘ ዋው በየቦታው እንደዚህ አይነት ሰዎች ያጋጥሙሻል አሉ ደስ ይላል እና ይሄንን እኮ ታዲያ ለኛ ማጋራት ነው ያለብሽ ለኛ ማጋራት እኛም ሂዱ እዩ ማለት አለብሽ አይቀርም እኮ ፍላጎት ያለው ሰው ግን ልቀላቀልሽ አብሬሽ ልስራ ያለ ሰው አለ እስካሁን እንደዚህ አብረን ሂድ እንስራ አይ ቲንክ በኢቲቪ ነው ዋናው ይዘው ግን ከዛውጭ በግላቸው እኔ ስሰራ አብረው ሄደው እዛ ከኔ ጋር እንትን ለማየት እንደዛ ይጠየቀኝ ሰው የለም ለምሳሌ ቲክቶከሮች ሊሆኑ ይችላሉ በሶሻል ሚዲያ ላይ ተጽዕኖ ያላቸው ሰዎች በዩቲዩብ ምናምን አንቺ የምትሰሪው ስራ ጋር አብረው ሄደው እንደው እንዴት የኔም እኮ ዩቲዩብ ላይ ይጫናል እኮ ስለዚህ አይቻልም አይደለ ማንም አይከለክላቸው መተው ግን እኔም እየቀረጽኩኝ እነሱም ቀርጸው ሁለት ቦታ ይሆናል እንደ ተቋም ስለሆነ የግሌ አይደለም የኢትዮጵያ ቴሌቪዥን የመዝናኛ ክፍል ነው ፕሮግራሙ ስለዚህ አሁን ብዙ ሰው ይሄ ፕሮግራም እንዴት ተቀረጸ ማን ነው የቀረጸው ሚሉኝ ብዙ ሰዎች ናቸው በጣም ደስ ይላል እኔ ግን ያስካል ምን ደስ እንደሚለኝ ታውቃለህ በተለይ ይሄ ያለፉትን 2-3 አመታት አስካል በኢትዮጵያ ቴሌቪዥን እንዲሁም በኢትዮጵያ ሬዲዮ የሷን ስም ማያቅ የለም የሷን ስም ጭራሽ ማያቅ የለም ግን የእውነት እኔ ይሄ ሚዲያ ውስጥም ከገባኝ በኋላ ከዛም በፊት በትምህርት ላይ በነበርኩኝ ጊዜ እማንረሳቸው ስሞች አሉ አይደል ይሄ ኢቲቪ ሲባል እማንረሳቸው ስሞች ኢትዮጵያ ሬዲዮ ሲባል እማንረሳቸው ኤፍኤም አዲስ ሲመጣ እማንረሳቸው በጣም በርካታ ስሞች አሉ ከዛ ውስጥ አንዱ አስካል ነች ግን ይሄ አንዳንዴ ዘርፉ እንትንም አይደለም አይደል ራስን በደንብ ኤክስፖዝ ማታረግበት ለመመሳገንም ለምንም የማይመቻል ያስካል ያለፉት 2 እና 3 አመታት በርግጠኝነት 2 አመት በርከት ያሉ እውቅናዎች በርከት ያሉ ምስጋናዎች በርከት ያሉ ለስራሽን እንደው በደንብ ይመጥናል ብለን ባንልም በግሌ ብዬ ባልልም ግን የአንቺን ድካም ያየንበት አመት ነበር ብዬ አስባለሁ እኔ ሽልማቶች በጣም እየመጡ ነበር ለምሳሌ አርአያ ሰብ አይደል የአርአያ ሰብ ሽልማትን እኔ እንደ ምሳሌ አነሳለሁ ምን ሽልማቶች መጡ አስካል
ያው የተለያዩ አዋርዶች መጥተዋል። ዋንጫ የተቀረጹ ዋንጫዎች የምስክር ወረቀቶች በጣም ነው ደስ የሚለኝ 4 አዋርድ ወስጃለሁ ከዚህ ያህል ጊዜ በኋላ ማለት ነው ልክ በጣም ያስገርም ነው ግን ደስ ይላል አሁን የቅርብ ጊዜ በተለይ የተሰጠሽ እውቅና በተለይ ከእውቅናው በላይ መወደዱን ታየዋለህ በተለይ በእያንዳንዱ ሰው ቤት መግባት መቻል እያንዳንዱ ሰው ቤት ገብቶ መወደድ መቻል በራሱ የሚሰጠው ፍቅር ይልቃል የስፖርት ጋር ሁላችሁም ታውቁታላችሁ መቼም ፍቅር ይልቃልና ብሔራዊ ቲያትር አንድ ዝግጅት ላይ ተገናኘንና አለቃ የነበር ረጅም ጊዜ የመዝናኛ ክፍል እንደ ስሙ ፍቅር የሆነ ሰው ነው ጎበዝ ነው ባለቃነት ባለቃ አዲስ አበባ ዩኒቨርሲቲ እና ኢትዮጵያ የስፖርት ክፍል አለቃ ነበረ ከዛ ደግሞ የመዝናኛ ክፍል አለቃችንም ነበርና በልክሽ የተሰፋ ልብስ ነው ያገኘሽው ነው ፕሮግራሙ ዋዳርን ሲገልጸው በልክሽ የተሰፋ ልብስ ነው ያገኘሽው አይደል እና 3-4 አዋርድ ወስጃለሁ ከምስክር ወረቀቶች 2016 መጨረሻው ላይ ማለት ነው በተከታታይ ነው የሆኑት አጋጣሚ ሆኖ ደግሞ በተከታታይ ነው በጣም ትዝ ይለኛል የሆነ ጊዜ ላይ አስካል በቃ በጣም እንትን ሆና ነበር ስሟ በየሚዲያው ውድድር ያለበት ላይ በሙሉ የኔ ስም ይወጣል በፊት የት ነበሩ ላለው ራሱ ታስቡ በጣም በቃ እኔ ይሄን ለማለት ነው እስከ ዛሬ ይሄ ያለፉት 2 አመት በየደጋግም ያነሳውትኝ እስከዛ ጊዜ ድረስ የአስካል ስራዎች ወዳር ራሱ 5 አመት ያልፈዋል ሰው ያያል ያደንቀሃል ኮሜንቶች በብዛት አነባለሁ ግን እንደዛ እንደውች ልጅ ሚል ሽልማቶች ግን እንደዛ አይመስሉሽም ብዙ ጊዜ ሽልማቶች የሆነ ተጽዕኖ የሚያድርባቸው አይመስልሽም ለምሳሌ ተጽዕኖ አሁን ሽልማት ሰጪዎች አይ ቲንክ ነበሩ በፊትም ፕሮግራምሽን እንደሚመጥን ያውቃሉ ብዙ ሰው እንደሚወደው ያውቃሉ ግን የሆነ አይነት ወይ ይፈልጋሉ የሚያወጡት ዝርዝር ላይ እኔን የሚያካትት ነገር አይገባም ይመስለኛል ብዙ ጊዜ ወደ አርቲስቶቹ ላይ ስለሚሄዱ ነው ስለዚህ በመዝናኛው ዘርፍ አንቺን የማካተቱ ጉዳይ ወደ ጋዜጠኞቹ ብዙ ስለማይመጡ ነው አሁን ግን እየተገባ ነው ያለው አሁንማ በጣም እየገቡ ነው በነገራችን ላይ በዩቲዩብ ለሚከታተሉን በሰይፉ ሾው በሺዎች የሚቆጠሩ ብዙ ሰዎች የተከታተሉ ነው የሚገኙት እንደተለመደው ቅድምም እኛ ስንገባ ልግስናዋን አድርጋለች አሁን ደግሞ አስካልዬ በሰላም በጤና ስላየሁሽ ከልቤ ደስ ብሎኛል ብላሻለች ሚሚሾናል እንደምታደርገው አሁንም $10 በአስካል ስም ብላ ለግሳለች በጣም እናመሰግናለን bright future እሱም አስካልዬ you are the best reporter we ever had I learned about my country from your show please don't stop ብሎሻል thank you so much ብሎሻል አመሰግናለሁ በጣም $20 እሱም ለግሷል ባንክ ስም ላይ ለግሷል እናመሰግናለን አሁንም እጅግ በርካታ ተከታታዮች አሉኝ ከባህር ግን ራስሽ አሁን በኔ እኮ አያምርም በኔ ምንም ነው የማያምረው አሁን እኔ ምንም ነው የማያምረው በኔ እስካሁን የተናገርኩት ምን በዜሮ አባጅልኝና አንቺ ንገሪያቸው በኔ ምንም አያምርም አንቺ ንገሪያቸው ለተከታተሉሽ እስከዛሬ ለሰጠሻቸው ነገር ዛሬ በቃ ይስጡሽ እንዴ እስካሁን ብዙ ነገር ናት የሰጠሻቸው በኢትዮጵያ የተለያየ ክፍል እየዞርሽ እኔ መሰላገላለጥ ለካስ ጠያቂ ፊት ለፊት ቁጭ ብሎ ሲጠየቅ ያስፈራል ሲጠይቂ ነው ቀላል አየሽው አይደል እኔን ምላችሁ እዚህ የምትደውሉ አስተያየታችሁን መስጠቱ ለሁሉም አመሰግናለሁ